የኢትዮጵያ መንግስት የኒውክሌር ኃይል ማመንጫ በተጨማሪ አማራጭ የኃይል ምንጭነት ለማስገባት ከሩሲያ ጋር ተፈራርሟል። እስካሁን ባለው ሁኔታ በአፍሪካ የኒውክሌር ኃይልን በኤሌክትሪክ አገልግሎት የምትጠቀም ብቸኛ አፍሪካዊት ሀገር ደቡብ አፍሪካ ብቻ ናት። To date, South Africa operates the only nuclear power plant in Africa, the 1940 MW Coburg Nuclear Power Station, which is owned and operated by state-run power utility Eskom. South Africa has 2 nuclear reactors that generate 5% of the country's electricity, not nearly enough to meet its growing energy demand. በዚሁ የኢትዮጵያ የኒውክሌር ግንባታ ዙሪያ የግንባታው ባለቤት የሆነችው ሀገር ሩሲያ ናት። ጠቅላይ ሚኒስትር አብይ ከ2 ሳምንታት በፊት የሰጡት የኒውክሌር ኃይል ማመንጫ ግንባታ ፍንጭ በትናንትናው ዕለት በሞስኮ የመገኘታቸው ጉዳይ የቤት ስራውን ሩሲያ እንደወሰደች አረጋግጧል። Let me begin by thanking President Putin for the invitation and the warm welcome extended to me and my delegation. 100 ዓመታትን ሊደፍን ጥቂት ብቻ የቀሩት የኒውክሌር ቴክኖሎጂ በአፍሪካ ገና ዳዴ ማለት እንኳን አልጀመረም። እጅግ በሚያስገርም ሁኔታ የኒውክሌር ኃይል ማመንጫ ዋነኛ ግብዓት የሆነው የዩራኒየም ንጥረ ነገር የሚገኘው በአፍሪካ ከርሰ ምድር ነው። ሰሜን አሜሪካ፣ ቻይናና አውሮፓ እንዲሁም ሩሲያ የአፍሪካን ዩራኒየም በስፋት ይጠቀማሉ። አፍሪካውያን በርካሽ ገንዘብ እጅግ ከፍተኛ ጠቀሜታ ያለውን ዩራኒየም ያስረክባሉ። አስገራሚው ታሪክ የሚጀምረው እዚሁ ጋር ነው። በተለይ እንደ ናሚቢያ ያሉ ሀገራት የዩራኒየም ክምችት እጅግ ከፍተኛ መሆኑ ይነገራል። ግን ደግሞ ያደጉት ሀገራት ሲሳይ ሆኖ ቀጥሏል። Mining these natural minerals is the single most important contributor to the Namibian economy. የኒውክሌር ኃይል ማመንጫን ለመገንባት በሂደቱ እጅግ የከበደ ፈተና ቢኖርም በኢትዮጵያ መንግስት በኩል ግን ቁርጠኝነቱ ይታያል። በታዳጊ ሀገራት የኒውክሌር ኃይል ግንባታን ለማከናወን 3 መሰረታዊ ፈተናዎች አሉ። አንደኛው ፋይናንስ ነው። ቴክኖሎጂው ምንም እንኳን በርካታ 10 ዓመታትን ያስቆጠረ ቢሆንም ዛሬም ድረስ ፈታኝ የሆኑ ሂደቶች አሉበት። ከነዚህም መካከል አንደኛው ፋይናንስ ነው። ኒውክሌር ኃይል ማመንጫን ለመገንባት የሚጠይቀው የገንዘብ መጠን እንደየወቅቱ እንዲሁም እንደሚገነባው የኒውክሌር ኃይል ደረጃና አቅም ይለያያል። የኒውክሌር ኃይሉ ምን ያህል ሜጋዋት የኤሌክትሪክ ኃይል ያመነጫል የሚለው የሚያስፈልገውን የገንዘብ መጠን የሚወስን ነው። ከዚህ ውጪም የሚገነባበት ጊዜም የኒውክሌር ኃይሉን ወጪ ይወስናል። በቀደሙት ጊዜያት የነበረው ወጪና የአሁኑ የግንባታ ወጪ አንድ አይደለም። ዋጋው በየጊዜው እየጨመረ ነው። እንደ ግብጽ ያሉ ሀገራት የኒውክሌር ኃይል ማመንጫን ለመገንባት የወሰደባቸው ጊዜ ለከፍተኛ ወጪ የዳረጋቸው መሆኑን ዘገባዎች ያመላክታሉ። እናም ግንባታዎች ከተጀመሩ በኋላ በመሃል የሚፈጠሩ መዘግየቶች ለከፍተኛ ተጨማሪ ወጪዎች የሚዳርጉ ናቸው። የኒውክሌር ኃይል ግንባታን በተመለከተ በርካታ ሀገራትን እየፈተነው ወጪው ነው። ከዚህ ባለፈም ሌላኛው ለኒውክሌር ግንባታ ከፍተኛ ወጪ የሚጠይቀው ደህንነቱ ወይንም ሴፍቲ ነው። ኒውክሌር ለጦር መሳሪያም ያገለግላል፣ ለኃይል ምንጭነትም ያገለግላል። ይህም በመሆኑ በኒውክሌር ኃይል ግንባታ ውስጥ ለደህንነት ወይንም ሴፍቲ የሚወጣው ወጪ ከፍተኛ ነው። በዓለም በተለያዩ አጋጣሚዎች የኒውክሌር ኃይል ማመንጫ ቦታዎች ላይ የደረሱ የአደገኛ ጨረር ማፈትለክ ያደረሱት ጉዳት እጅግ አደገኛ ነው። የጃፓኑ ፉኩሺማ፣ የዩክሬኑ ቸርኖቬል የኃይል ማመንጫ ጣቢያዎች ያደገኛ ጨረር አመንጪ ኬሚካሎችና ንጥረ ነገሮች ማፈትለክ ምን አይነት ጉዳት እንዳስከተለ ታሪክ ዘግቦ አስቀምጦታል። እናም የኒውክሌር ኃይልን ወደ ታዳጊ ሀገራት ለማስገባት በሚደረገው ጥረት ውስጥ አንዱም ከፍተኛ ወጪን የሚጠይቀው ሀገራቱ በሁሉም ዘርፍ የሰለጠነ የሰው ኃይል የሌላቸው በመሆኑ ነው። ይህም የሰለጠነ የሰው ኃይል ከግንባታው ጋር ጭምር ብቻ ሳይሆን ማመንጫው ወደ ስራ ሲገባ ኦፕሬት ማድረግን ቢሆን ለተወሰነ ጊዜ ግንባታውን ባከናወኑት የቴክኖሎጂው ባለቤቶች የሚያዝ ነው። ከጦር መሳሪያ ጀምሮ ለልዩ ልዩ አገልግሎቶች በሚውል መልኩ የኒውክሌር ቴክኖሎጂ ወደ ስራ ከገባ 100 ዓመታት ሊደርስ የቀሩት ጥቂት ዓመታት ብቻ ናቸው። ሆኖም ቴክኖሎጂው በታዳጊ ሀገራት ያለው መስፋፋት ግን አለ በሚባልበት ደረጃ ላይ አይገኝም። ከታዳጊ ሀገራት መካከል የአፍሪካ ሀገራት ተለይተው ሲወጡ በአጠቃላይ የኒውክሌር ቴክኖሎጂው እዚህ ግባ የሚባል አይደለም። የኒውክሌር ቴክኖሎጂ ወሳኙ ግብዓት የዩራኒየም ንጥረ ነገር ነው። መረጃዎች እንደሚያሳዩት አፍሪካ ከዓለም ዩራኒየም ንጥረ ነገር ክምችት ውስጥ 18 በመቶ ድርሻ ትወስዳለች። ሆኖም በኒውክሌር ቴክኖሎጂ ልማት አንጻር አፍሪካ ስትመዘን ግን በተለይ በኃይል ማመንጫው በኩል ከደቡብ አፍሪካ ውጪ ማናቸውም የአፍሪካ ሀገራት የዚህ ቴክኖሎጂ ተጠቃሚዎች አይደሉም። እንደ ናሚቢያ፣ ኒጀር፣ ደቡብ አፍሪካና የመሳሰሉት የአፍሪካ ሀገራት ሰፊውን የዩራኒየም ማዕድን ሀብት የያዙ ናቸው። ደቡብ አፍሪካ ኮበርግ የሚባል የኒውክሌር ኃይል ማመንጫ አላት። ከኬፕታውን ከተማ ሰሜን አቅጣጫ 30 ኪሎ ሜትር ርቀት ላይ ይገኛል። የሚያመነጨው የኤሌክትሪክ ኃይል 1860 ሜጋዋት ነው። ከጠቅላላ ሀገሪቱ የኤሌክትሪክ ኃይል ምርት ውስጥ 5 በመቶ ድርሻ አለው። To date, South Africa operates the only nuclear power plant in Africa, the 1940 MW Coburg Nuclear Power Station, which is owned and operated by state-run power utility Eskom. ታላቁ የህዳሴ ግድብ ያመነጫል ከሚባለው 5150 ሜጋዋት የኤሌክትሪክ ኃይል መጠን በእጅጉ ያነሰ ነው። ኤስኮም የተባለው መንግስታዊ ድርጅት በበላይነት ያስተዳድረዋል። ኢትዮጵያ ለመገንባት ያሰበችው የኒውክሌር ኃይል መጠን
ከህዳሴው ግድብ ጋር የተመጣጠነ ኃይል የሚያመነጭ መሆኑን ጠቅላይ ሚኒስትር አብይ በህዳሴ ግድብ ምረቃ ስነ ስርዓት ላይ ተናግረዋል። ይህ ከሆነ ወጪውም ከፍ ያለ ለመሆኑ ጥርጥር የለውም። እስካሁን ባለው ሁናቴ ደቡብ አፍሪካ በአፍሪካ ብቸኛዋ የኒውክሌር ኃይል ማመንጫ ባለቤት ብትሆንም በሁለተኛ ደረጃ ግብጽ የምትከተል ይመስላል። በታዳጊ ሀገራት የኒውክሌር ኃይል ግንባታን ለማከናወን 3 መሰረታዊ ፈተናዎች አሉ። አንደኛው ፋይናንስ ነው። ቴክኖሎጂው ምንም እንኳን በርካታ አስርት ዓመታትን ያስቆጠረ ቢሆንም ዛሬም ድረስ ፈታኝ የሆኑ ሂደቶች አሉበት። ከነዚህም መካከል አንደኛው ፋይናንስ ነው። ከጦር መሳሪያ ጀምሮ ለልዩ ልዩ አገልግሎቶች በሚውል መልኩ የኒውክሌር ቴክኖሎጂ ወደ ስራ ከገባ 100 ዓመታት ሊደርስ የቀሩት ጥቂት ዓመታት ብቻ ናቸው። ሆኖም ቴክኖሎጂው በታዳጊ ሀገራት ያለው መስፋፋት ግን አለ በሚባልበት ደረጃ ላይ አይገኝም። መረጃዎች እንደሚያሳዩት ግብጽ 60 ዓመታትን ያስቆጠረ የኒውክሌር ኃይል ማመንጫ ፕሮጀክት ያላት ሀገር ናት። ኤልዳባ የሚባል ስያሜ የተሰጠው የኒውክሌር ፕሮጀክት ነው። 60 ዓመታትን ሙሉ ሲወድቅ ሲነሳ ሲከፈት ሲዘጋ የነበረው የግብጽ ኒውክሌር ኃይል ማመንጫ አሁንስ በቃ ወደ ተሟላ ግንባታ መገባት አለበት በሚል በአዲስ መልኩ ስራው ጀምሯል። የዚህ ኒውክሌር ኃይል ማመንጫ ግንባታ የምታከናውነው ሩሲያ ናት። Egypt's pursuit of nuclear power began over half a century ago, driven by a dream of joining the nuclear club. ለዚህ ፕሮጀክት ጠቅላላ የሚያስፈልገው የገንዘብ መጠን $30 ቢሊዮን ነው። ከወደ ግብጽና ከሩሲያ ወገን የሚወጡት መረጃዎችን ያሳያሉ። የግብጽ ኤሌክትሪክ ኃይል ፍላጎት ከጊዜ ወደ ጊዜ እየጨመረ ነው። የህዝብ ቁጥሯ ከናይጄሪያ እንዲሁም ከኢትዮጵያ ቀጥሎ በሶስተኛ ደረጃ ላይ ያስቀምጣታል። ከተሞቿም በሰፊው በመስፋፋት ላይ ይገኛሉ። እናም የሁሉ ሁናቴ የግብጽን የኤሌክትሪክ ኃይል ፍላጎት እያናረው ሲሆን ለዚህም ሲባል የኤነርጂ ፖሊሲ ተቀርጾ በሰፊው እየተሰራበት ነው። በዚሁ መሰረትም በፈረንጆቹ በ2040 በኤነርጂው ዘርፍ ደርስበታለሁ በማለት ግብጽ የያዘችው ውጥን አለ። የኒውክሌር ኃይል ማመንጫውን በ2040 መጠናቀቅ ይኖርበታል። ግብጽ የጀመረችውን ይህንኑ ግዙፉን $30 ቢሊዮን የኒውክሌር ኃይል ማመንጫ ፕሮግራም ጫፍ እንዳታደርስ ማነቆ የሆነባት አንደኛው የፋይናንስ ጥያቄ ነው። $30 ቢሊዮን ማለት ኢትዮጵያ የህዳሴውን ግድብ ለመገንባት በፕሮጀክት ደረጃ ከያዘችው $4.5 ቢሊዮን 6 እና 7 እጥፍ እንደማለት ነው። ዛሬም ድረስ ሳይጠናቀቅ የፈጀውም ጊዜ ቀላል አይደለም። እስካሁን ባለው ጊዜ ይህ ፕሮጀክት ያዝለቀቅ እያለም ቢሆን ከ60 ዓመታት በላይ ጊዜ ወስዷል። ግብጽ የኒውክሌር ኃይል ማመንጫ ለመገንባት ጥረት የጀመረችው በ1960ዎቹ ጀምሮ ነው። ሆኖም የገንዘብ ጥረትን ጨምሮ በልዩ ልዩ ምክንያቶች ሂደቱ እየተጓተተ እዚህ ደርሷል። ዛሬም ድረስ ባለመጠናቀቁ ገና ሌሎች ተጨማሪ ያልታወቁ ዓመታትን ሊወስድ ይችላል። የግብጽን የኒውክሌር ፕሮግራም መሀል ላይ እንዲቋረጥ ካደረጉት ምክንያቶች መካከል አንደኛው የደህንነት ስጋት ነው። ኒውክሌር ግንባታው ከፍተኛ የውጭ ምንዛሪ መጠየቁ ግብጽን የፈተናት ሲሆን ኋላ ከሩሲያ ጋር በተደረሰው ስምምነት መሰረት ግብጽ ለሩሲያ በዳላር ወይንም ዩሮ ክፍያ መፈጸሟ ቀሪ ሆኖ በሩሲያው የመገበያ ገንዘብ ሩብል እንዲሆን ስምምነት ላይ ተደርሷል። በተለይ ደግሞ በዩክሬኑ የቸርኖቬል የኒውክሌር ኃይል ማመንጫ ላይ የደረሰው ከባድ አደጋ በርካታ ሀገራት ኒውክሌርን በኃይል ማመንጫነት ለመጠቀም አንድም ሁለትም ሶስትም ጊዜ እንዲያስቡ ምክንያት እየሆናቸው ነው። ግብጽ በዚህ ስጋት የገባት ይመስላል። መርሃ ግብሩን ጨርሳ ቀሪ ባታደርገውም ለጊዜው ግን ቀጥ ማድረጉን መርጣለች። እነዚህ ሁናቴዎች ሲደማመሩ የግብጽን የኒውክሌር ፕሮጀክት ጊዜ እያጓተቱት ነው። በጊዜውም ኒውክሌር የጥቅሙን ያህል ችግር ከተፈጠረም በዚህ ደረጃ ጉዳት ሊያስከትል ይችላል የሚለው ስጋት ያደረባቸው የወቅቱ የግብጽ ባለስልጣናት የተጀመረው ፕሮጀክት ብዙም ሳይገፋ እንዳይቀጥል አድርገውታል። አሁን ባለው ሁናቴ ሲታይ በአፍሪካ ብቸኛዋ የኒውክሌር ኃይል ማመንጫ ባለቤት ደቡብ አፍሪካ ናት። በዚህ ጉዞ ግማሽ መንገዱን የተጓዘችው ግብጽ በብዙ ርቀት ከኋላ ትከተላለች። ኢትዮጵያ በተባለው መሰረት የግንባታ ጉዞ ከጀመረች ምናልባትም በአፍሪካ በሶስተኛ ደረጃ ላይ ስሟ ይጠቀሳል። ሆኖም የኢትዮጵያ መንግስት ከሩሲያ መንግስት ጋር የተፈራረመው የኒውክሌር ኃይል ማመንጫ ሁሉም የወረቀት ስራ አልቆ መቼ ተግባራዊ ግንባታው ይጀምራል በሚለው ጉዳይ ዙሪያ እስካሁን ባለው ሁናቴ በግልጽ የታወቀ ነገር የለም።